በሜክሲኮ አደገኛ የእጽ አዘዋዋሪዎች ቡድን መሪ የሆነው ኤል ሜንቾ በተገደለበት ኦፕሬሽን አሜሪካ ለሜክሲኮ የስለላ መረጃ መስጠቷን ዋይት ሃውስ አስታውቋል። እሁድ ዕለት የጃሊስኮ ኒው ጄኔሬሽን ካርቴል እጽ አዘዋዋሪዎች መሪ መገደሉ ዓለምን እያነጋገረ ነው። ታዋቂው ኒዮሜሲዮ ኤል ሜንቾ ኦሊጌራ ሰርቫንቴስ በተገደለበት በታፓልፓ ጁሊስኮ ሜክሲኮ ለተከናወነው ዘመቻ እንዲረዳ ዩናይትድ ስቴትስ ለሜክሲኮ መንግስት የስለላ መረጃ ድጋፍ ሰጥታለች ሲሉ የዋይት ሃውስ ቃል አቀባይ ካሮላይን ሌቪት በኤክስ ገጻቸው ገልጸዋል። ሌቪት ኤል ሜንቾ ወደ ዩናይትድ ስቴትስ ከፍተኛ መጠን ያለው ፌንታኒል የተሰኘ አደገኛ ገዳይ እጽ ከሚያስገቡ ዋነኛ አዘዋዋሪዎች አንዱ በመሆኑ ለሜክሲኮና ለዩናይትድ ስቴትስ ቀዳሚ ኢላማ ነበር ብለዋል። ቃል አቀባይዋ እንደሚሉት ከሆነ ፕሬዚደንት ዶናልድ ትራምፕ ባለፈው ዓመት የጃሊስኮ ኒው ጄኔሬሽን ካርቴልን የውጭ ሽብርተኛ ድርጅት አድርገው ሰይመውት ነበር። በዚህ ኦፕሬሽን ወቅት ጋር ፍጹም የሆነ ቅንጅት አለ፣ መረጃን እያገኘን መረጋጋት አለብን ሲሉ ሼን ባም ገልጸዋል። አንዳንዶች ግን የካርቴሉ መሪ ኤል ሜንቾና የቆንጆዋ ኢንፍሉዌንሰር ምስጢር መፈተሽ አለበት እያሉ ነው። ውስጡም ክህደት አሊያም ሴራ ያጣም የሚሉም አጋጥመውናል። ምክንያቱም የሜክሲኮዋ ታዋቂ የሶሻል ሚዲያ ኮከብና የሞዴሊንግ ባለሙያ ማሪያ ሁሊሳ ኤል ሜንቾ በመባል ከሚታወቀው የሲጄኤንጂ ካርቴል መሪ ግድያ ጋር በተያያዘ ስሟ በከፍተኛ ሁኔታ እየተነሳ ይገኛል። ማሪያ ከታዋቂው የአደንዛዥ እጽ ጌታ ኤል ሜንቾ ጋር የፍቅር ግንኙነት እንደነበራት እየተገለጸ ነው። በዚህም መሰረት ኤል ሜንቾ የነበረበትን ምስጢራዊ ቦታ ለፖሊስ አሳልፋ በመስጠት ከዳተኛ ተብላ በማህበራዊ መገናኛ ብዙሃን እየተጠለጠለች ትገኛለች። ኤል ሜንቾ ከመገደሉ ጥቂት ሰዓታት በፊት በአንድ የምሽት ክለብ ውስጥ ከማሪያ ጋር አብረው የሚያሳይ ፎቶ በሰፊው ተሰራጭቷል። ይህ ፎቶ የመጨረሻው ምስል በሚል በኤክስ ላይ በሚሊዮኖች ታይቷል። ሞዴሏ ግንኙነቱን ሙሉ በሙሉ የካደች ሲሆን ፎቶዎቹንና የድምጽ ፋይሎቹ በሰው ሰራሽ አስተውሎት ተጭበርብረው የተሰሩ ናቸው ስትል አስተባብላለች። እኔ ሰላማዊ ህይወት መኖር የምፈልግ ሰው ነኝ በማለትም ተከታዮቿ ሐሰተኛ መረጃዎችን እንዳያሰራጩ አስተባብላለች። እስካሁን የሜክሲኮም ሆነ የአሜሪካ የጸጥታ አካላት በማሪያና በካርቴሉ መሪ መካከል ስላለው ግንኙነት በይፋ ያረጋገጡት ነገር የለም። ማሪያ ሁሊሳ በዋናነት ፋሽን፣ ጉዞና የምሽት ህይወት ላይ ያተኮሩ ምስሎችን በማጋራት የምትታወቅ ሲሆን ከፍተኛ ተከታዮች አሏት።